ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። የጌታ ጸጋ፣ ሰላም፣ ቸርነት በስቶልን ለዚህ ማለዳ ስላበቃን አምላካችን የተመሰገነ ይሁን። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። ኖ በዕድሜ ላይ ዕድሜን፣ በጸጋ ላይ ጸጋን፣ በምሕረት ላይ ምሕረትን ጨምረህልን ዛሬ በዚህ ማለዳ በፊትህ እንድንሆን ዕድልን ስለሰጠን እናመሰግንሃለን። ስለበዛልን መልካምነት፣ ስለበዛልን ምሕረት፣ ስለበዛልን ቸርነት፣ ስለበዛልን ጸጋ ሁሉ ክብርና ምስጋናን ለአንተ እናመጣለን። እነሆ ደግሞ እግዚአብሔር የዘላለም አምላክ በምሕረትና በቸርነትህ እኔና ወገኖቼን ከልለ በዚህ ማለዳ በፊትህ እንድንሆን ዕድል ሰጥተኸናልና ያንተን በጎነት፣ መልካምነትና ቸርነት አንደበታችን እንዲናገር ጸጋህ እንዲበዛልን ደግሞ እጠይቅሃለሁ። እግዚአብሔር ሆይ ለታመሙ ፈውስን፣ ላዘኑ መጽናናትን፣ ምሕረትህንና ቸርነትህን እንድታደርግላቸው፣ መልካምነትህ ወደ ቤታቸው እንዲገባ፣ ሰላምና ደስታ በሕይወታቸው ውስጥ እንዲፈስ በኢየሱስ ክርስቶስ ስም እጠይቅሃለሁ። እግዚአብሔር ሆይ ወደዚህ ቃልህን ለመማር መጥተው ወደዚህ እግዚአብሔር ሆይ ታድመው ያሉትን እያዳመጡ ያሉትን የቃልህ መንፈስ፣ የቃልህ ኃይል፣ የቃልህ ሥልጣን እንዲያገኛቸውና ቤታቸውና ኑሯቸው ሰላም እንዲሆን በኢየሱስ ስም ያንተ በረከት እንዲገናኛቸው ጸልያለሁ። በነገር ሁሉ ደግሞ እጆችህን ዘርግተህ እንድትባርካቸው ጠይቃለሁ። እግዚአብሔር ሆይ የምንኖርባትን ይችን ሀገራችንን ደግሞ ምድራችንን ሰላም እንድታደርግ የሰላም አየር ከሰሜን እስከ ምስራቅ እስከ ምዕራብ እስከ ደቡብ ድረስ በመላ ሀገሪቱ ሰላም እንዲሰፍን፣ የሰላም ንፋስ እንዲሆን፣ የሰላም ዝማሬ እንዲሆን በኢየሱስ ስም እንጠይቃለን። እግዚአብሔር የዘላለም አምላክ በክፋትና በጥላቻ የተያዙ ነፍሳቶች፣ ልቦች በኢየሱስ ስም በምሕረት እጅህ እንዲማረኩ፣ ወደ መንግሥትህ እንዲመጡ፣ ዓይኖቻቸውን እንድትከፍት፣ ጨለማቸው እንዲነሳ፣ የጋረዳቸው ነገር እንዲነሳ፣ ያንተ የመስቀል ፍቅር እንዲበራላቸው፣ እንዲታያቸው በኢየሱስ ክርስቶስ ስም እንጠይቃለን። አንተ ትልቅ ነህ፣ ቸር ነህ፣ ማንንም ጌታ ሆይ አትተው፣ ሁሉን ትወዳለህ፣ ፍቅር ነህ። ጌታ እግዚአብሔር ሆይ አሁንም የምሕረት እጅህ ለቤተ ክርስቲያንና ለዚች ምድር ይዘርጋ። በተዳፈርንበት እግዚአብሔር ሆይ እምቢ ባልንበት ባልታዘዝንበት ነገር ሁሉ የይቅርታ እጆች እንዲዘረጉልን ይቅር እንድትለን በኢየሱስ ክርስቶስ ስም እንጠይቃለን። በደምህ አጥበህ በቁስልህ ፈውሰህ ደዌን ከኛ ወስደህ መርገማችንን ወስደህ ልጆችህ ያደረግከን አንተ ነህና ያ የአባትነት ፍቅርህ እንዲገለጥ በናዝሬቱ በኢየሱስ ስም እጠይቅሃለሁ። እነሆ ደግሞ ይህንን ቀን ባርክልን፣ ቃልህን አስተምረን። ቃል መንፈስ ሕይወታችንን ይቀይረው። ቃል ኃይል አለውና ሥልጣን አለውና ወደ ነፍስ፣ ወደ መንፈስ፣ ወደ ልባችን ዘልቆ እንዲገባ በኢየሱስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ ቅዱሳን ወንድሞቼና እህቶቼ እየተመለከትን ያለነው የኤፌሶን ምዕራፍ 5 ነው። በትናንትናው ዕለት ቁጥር 24ን ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ የሚለውን
እንደዚሁም ደግሞ ቁጥር 25ና 26 በከፊል ተመልክተናል። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደደ ሚስቶችን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድስ ስለ እርሷ ራሱን አሳልፎ ሰጠ እያልን ተመልክተናል። እንግዲህ የተመለከትነው ውደዱ የሚለው ላይ ነው ያቆምነው። ሚስቶቻችሁን ውደዱ የሚለውን ነው። እንዴት መውደድ እንዳለባቸው ለመመልከት ሞክረናልና መገዛትና መውደድ የትኛው ይበልጣል የሚለውንም በንጽጽር ለማየት ሞክረናል። ምክንያቱም መውደድ ከመገዛት በላይ ነው። ዓለምን እንዲሁ ነው የወደደው ክርስቶስ። ምንም እንከን አንስቶልን አይደለም የወደደን። እንከን እያለብን ነው የወደደን። አመፀኞች እያለን ነው የወደደን። ጠላቶች ሳለን ነው የወደደን። ስለ እኔ ብትጠይቁ ከሃዲ ሆኜ እያለ ነው የወደደኝ። ወንበዴ ማልጠቅም ሆኜ ነው የወደደኝ። እሱ ነው ፍቅሩ ወደ ውስጣችን ገብቶ እርሱ ወደ ልባችን ገብቶ እሱ በልባችን ላይ በነገሰ ጊዜ የምንጠቅም ሰዎች አደረገን። ለሌሎች የምንተርፍ ሰዎች፣ የምንበቃ ሰዎች አደረገን። ይህ የሆነው ከፍቅሩ የተነሳ ነው። ወርቅ ተነጥፎልን፣ ብር ተሸልመን ወይም በዚህ ምድር ላይ ሰዎች በቁስ ሰውን እንደሚወዱት እንደዛ ተደርጎልን አይደለም የወደድ ነው። እንዲሁ ነው የወደደን፣ ማረከን። ሞታችንን ሞተ ሳናቀው፣ ኃጢአታችንን ይቅር አለ ሳናቀው፣ በቁስሉ ፈወሰን ሳናውቀው። እርሱ ከሰራልን ከጨረሰልን በኋላ ኑ ብሎ ነው። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ ብሎ እኛን ምን አደረገን? አሳረፈን። ስለዚህ ነው እንደወደደ ሚስቶቻችሁን ውደዱ ነው። በዚህ መንፈስ ነው ሚስቶቻችንን መውደድ ያለብን። ያላገባችሁም ወጣቶች የምታገቧትን ሚስታችሁን፣ ወደፊት ሚስታችሁን በዚህ መንፈስ ነው መውደድ ያለባችሁ። ከጥቅም አንጻር አይደለም። ምን አላት ምን አለው አይደለም። እሱ ፍቅርን አያመጣም። ገንዘብ ዕቃ ይገዛል፣ ፍቅር አይሰጥም። ገንዘብ ዕቃ ይገዛል፣ ሰላም አይሰጥም። ገንዘብ ዕቃ ይገዛል፣ ደስታን አይሰጥም። አንዳንድ ሰዎች ገንዘብ ደስታን ይሰጣል ይላል። ዕቃ ገዝተህ ዛሬ የገዛኸው ዕቃ ነገ ያረጃል። ዛሬ የበላኸው ምግብ ማታ ወደ ዳሪ ይጣላል። ደስታን አይሰጥም። እውነተኛ ደስታ፣ እውነተኛ ሰላም፣ እውነተኛ እረፍት፣ እውነተኛ ሕይወት የሆነው ክርስቶስ ኢየሱስ ብቻ ነው። ለዚህ ነው እኮ በጌታ ደስ ይበላችሁ ተብሎ የተጻፈልን። በጌታ ሰዎች ገንዘብ ያስፈልጋል። አዎ ያስፈልጋል። ዕቃ ለመግዛት ያስፈልጋል። ምግብ ለመብላት ያስፈልጋል። የሆነ ነገር ለማድረግ ያስፈልጋል። ዋና ግን አይደለም። ዋናችን የሰላማችን ምንጭ፣ የደስታችን ምንጭ የሆነው ክርስቶስ ኢየሱስ እንደሆነ ልናውቅ ያስፈልጋል። እንዴት ወደዳት? እስቲ ዛሬ ይህን እንመልከት። በውሃ መታጠብና ከቃል ጋር አንጽቶ እንዲቀደሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ስለማን? ስለ ቤተ ክርስቲያን። ባልም ስለ ሚስቱ ራሱን አሳልፎ መስጠት አለበት። ራሱን አሳልፈ ሳንሰጥ ክብርን የምንፈልግ ከሆነ ልክ አይደለም። ኢየሱስን ለምንድን ነው የምናከብረው? ለምንድን ነው የምንወደው? ለምንድን ነው የምንገዛለን? ራሱን አሳልፎ ስለኛ ስለሰጠ ነው። የሚገርመው በውሃ መታጠብ ከቃሉ ጋር አንጽቶ ይላል እንዲቀድሳት። ማንን? ቤተ ክርስቲያንን በቃሉ እንዲቀድሳት አንጽቶ እንዲቀድሳት ራሱን አሳልፎ ሰጠ። ለዛውም ክፉ ለሆነ የመስቀል ሞት የታዘዘ ሆነ። ያንን ነው አሳልፎ የሰጣት። ነፍሱን አሳልፎ ነው የሰጣት። ለዚህ እኮ ነው ባል ለሚስት ነፍሱን አሳልፎ እስከሚሰጥ ድረስ ነው መውደድ ያለበት። ሚስት ለባል ደግሞ እስከ ሞት ድረስ ነው መታዘዝ ያለባት።
ይህንን ነው መጽሐፍ ቅዱሳችን በግልጽ የሚነገረን። ትዳር በማቴሪያል ላይ የሚመሰረት ሳይሆን በክርስቶስ ላይ የተመሰረተ ነው። በኤዶም ገነት ሲመሰረት የመጀመሪያው ትዳር ሲመሰረት ቁሶች አልነበሩ። አዳምና ሔዋን እግዚአብሔር ብቻ ነበሩ። ከዛ በኋላ ነው ምድርን እንዲያበጃጇት አሳልፎ የሰጣቸው እግዚአብሔር። ተመልከቱ፣ እግዚአብሔር ቁስን አይደለም አሳልፎ የሚሰጠን። ሊባርከን እንኳን ሲፈልግ ሰዎችን ነው አሳልፎ የሚሰጠን። በምድራዊ ነገር እንኳን ሊባርክ ሲፈልግ ሰው ነው የሚሰጣችሁ። ሰው ለሰው ቦታ ሲኖረን ለእግዚአብሔር ቦታ ይኖረናል። ነገር ግን በዚህ ዘመን ለሰው ሳይሆን ሰውየው ኪስ ውስጥ ላለው ነው ቦታ የሚኖረን። ያ ነው ችግሩ። እህቶቻችንም ብዙዎቹ ምን አለው ብለው ይጠይቃሉ። እኔ ግን እህቴ ወንድሜ ልመክር፣ ክርስቶስ ካላት ይበቃል። ክርስቶስ ካለው ይበቃሻል። ሌላው ይመጣል፣ ሌላው ይከተላል፣ ሌላው ይጨመራል። ሌላው የሚመጣ ጉዳይ ነው። ለዚህ ነው ብዙ ትዳሮች ማቴሪያል ላይ ቁስ ላይ ስለሚመሰረቱ አይጸኑም፣ ይፈርሳሉ። መሰረታቸው ነው የተበላሸው። መሰረታቸው ግን ክርስቶስ ላይ ሲሆን ምንም ነገር ጎርፍ ቢመጣ፣ ወጀብ ቢመጣ፣ አውሎ ነፋስ ቢመጣ፣ መከራ ቢመጣ፣ ችግር ቢመጣ አይፈርስም፣ አይናወጥም። ምክንያቱም የተመሰረቱበት አለቱ ስለሆነ ነው። ቤተ ክርስቲያን ይህንን ልታስተምር ይገባል። በለብ አይደለም ጋብቻ የሚመሰረተው። የዛሬቷ ቤተ ክርስቲያን የመዳከም ችግር በጋብቻ ውስጥ ያለው ችግር መዳከም ነው። መሰረቱ ቤተሰብ ነው። የአንድ ቤተ ክርስቲያንም የአንድ ሀገርም ጥንካሬ መሰረት የሚመነጨው ከቤተሰብ ነው። የቤተሰብ ጥንካሬ ነው ሰፈር ላይ የሚታየው። የሰፈር ጥንካሬ ነው መንደር ላይ፣ ከመንደር ጥንካሬ ነው አገር ላይ እየወጣ የሚመጣው። ስለዚህ ይህንን እውነት ላይ የተመሰረተ ጋብቻ ሊመሰረት ያስፈልጋል። ክርስቶስ ስለ ሁለት ነገር ነው የተናገረው። አንድ ስለ ቤተ ክርስቲያንና ስለ እርሱ ግንኙነት ምንም መሆን እንዳለበትና እንዲሁም ስለ ባልና ሚስት ግንኙነት አጠንክሮ የተናገረበት የእግዚአብሔር ቃል ነው። ስለዚህ ነው እንዲቀድሳት። ትዳር ውስጥ ቅድስና ካለ፣ ንጽህና ካለ ያ ቤት ይባረካል፣ ያ ቤት ይጸናል። በምንም ነገር ያ ቅድስናና ንጽህና ደግሞ ከተመሰረታችሁበት ነገር ነው የሚመነጨው። የተመሰረታችሁበት መሰረቱ አለቱና የእግዚአብሔር ቃል ከሆነ ቅድስናውና ንጽህናው እየጠነከረ ይወጣል። የተመሰረታችሁበት ግን ማቴሪያል ላይ ከሆነ ማቴሪያሉ ነው የሚመራችሁ ወደ እርኩሰት፣ ወደ ክፋት፣ ወደ ጥላቻ፣ ወደ አለመግባባት ይመራችኋል። ምክንያቱም የዚህ ዓለም ገንዘብ እንደዛ ነው፣ ባህሪው ነው። ስለዚህ መሰረታችን ምን ላይ እንደሆነ ልናውቅ ያስፈልጋል። ለዚህ ነው ከቃሉ ጋር አንጽቶ ቅድስት ስለ እርሱ ራሷን አሳልፎ ሰጠ ይላል። አንጽቶ ቤተክርስቲያን እኛን እኮ እንደዛ ነው ያደረገን። አነጻን፣ ቀደሰን፣ ቤዛ ሆነልን። መጣና እዚህ ዓለት ላይ እንድንመሰረት አደረገ። ቃሉ ላይ የተመሰረተ ቤተ ክርስቲያን በፈተና ውስጥ ልታልፍ ትችላለች፣ አትወድቅም። ቃሉ ላይ የተመሰረተ ትዳር በመከራ ውስጥ ሊያልፍ ይችላል፣ በጦት ውስጥ ሊያልፍ ይችላል፣ በማግኘት ውስጥ ሊያልፍ ይችላል፣ አይወድቁም። አታስተውሉ እንደሆነ አንድ ነገር ልጨምርና የዛሬውን የማለዳ ቁርስ ልግታ። ብዙ ጊዜ ታስተውሉት ከሆነ በመከራ የጸኑ ትዳሮች በማግኘት ተፈትነው ይበተናሉ። ምንድነው መከራ ውስጥ ያጸናቸው? ለምንድነው ማግኘት ውስጥስ የተፈተኑት? ይህንን እስቲ በኮሜንት ላይ መልሳችሁን አስቀምጡ። ለዛሬ የማለዳ ቁርስን እዚህ ላይ ገታለሁ።
የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትና ስለ በጎነትህ ሁሉ ክብርና ምስጋና ለታላቁ ስም ይሁን። እነሆ ደግሞ ይህን ጊዜ ስለሰጠን እናመሰግናለን። ስላስተማርከን ስለ ቃልህ ሁሉ ለስምህ ክብር ይሁን። ተባረክ፣ ከፍ በል እንልሃለን። ይህንን ቀን ላንተ አሳልፈን እንሰጥሃለን። ከክፉ ጠብቀን፣ በደምህ ሸፍነን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በጌታችን በመድኃኒታችን በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።